ዮሐንስ ወንጌል 17:3 ላይና እንዲሁም ደግሞ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ሁለቱን አንድ ላይ አያይዘህ እንድትመልስልኝ ፈልጌ ነውና ምዕራፍ 17 ቁጥር 3 ይላል እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላልና እንዲሁም ደግሞ አንደኛ ዮሐንስ 5:20 ላይ ደግሞ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ከሁለቱ አንፃር እንድትወስድልኝ ብዬ ለምን አንዳንዴ ስላሴ አማንያን የሆኑ ሰዎች ይሄን ነገር ሞር ልጥጠው ሮንግ ነገር ትምህርት ይሰሩበት ስለሆነ ትንሽ የእግዚአብሔር ቃል የሚለውን ያክል ነው ማለት ያለብን ብዬ ስለማስብ ነው። በዚህ ደግሞ በአንተ ላይ እምነት ስላለኝ ከቃሉ ውጭ ምላፊ ስለማትል እኔም በሱ ስለማምን እሱ ነገርንም ስለማደንቅ ነውና ጀስት ቃሉ ያለው እንድንል ስለምፈልግ ያንተን ምልከታ ፈልጌ ነው። በኪዬ አመሰግናለሁ በጣም። ቤኪዬ ድጋሚ ስላየው ደስ ብሎኛል። ልድገመው ብዬ ነው እና ኦኬ ከርዕሱ ውጭ መጠየቅ እችላለሁ? ቤኪዬ የሰነበተ ጥያቄ ስለሆነ ነው። እሺ ጠይቅ። ዮሐንስ ወንጌል 17:3 ላይ እና እንዲሁም ደግሞ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ሁለቱን አንድ ላይ አያይዘህ እንድትመልስልኝ ፈልጌ ነውና ምዕራፍ 17 ቁጥር 3 ይላል እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላልና እንዲሁም ደግሞ አንደኛ ዮሐንስ 5:20 ላይ ደግሞ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ከሁለቱ አንፃር እንድትወስድልኝ ብዬ ለምን አንዳንዴ ስላሴ አማንያን የሆኑ ሰዎች ይሄን ነገር ሞር ልጥጠው ሮንግ ነገር ትምህርት ይሰሩበት ስለሆነ ትንሽ የእግዚአብሔር ቃል የሚለውን ያክል ነው ማለት ያለብን ብዬ ስለማስብ ነው። በዚህ ደግሞ በአንተ ላይ እምነት ስላለኝ ከቃሉ ውጭ ምላፊ ስለማትል እኔም በሱ ስለማምን እሱ ነገርንም ስለማደንቅ ነውና ጀስት ቃሉ ያለው እንድንል ስለምፈልግ ያንተን ምልከታ ፈልጌ ነው። በኪዬ አመሰግናለሁ በጣም እድሉ ስለሰጠኝ። እሺ ፒኤስሲ አመሰግናለሁ። መጨረሻ ላይ የተናገርከው ነገር በጣም እኔ የምስማማበት ነው። በቃሉ ላይ ምንም እንደ ቃሉ መናገር አለብን፣ በቃሉ ላይ መጨመር የለብንም የሚለው ነገር ምክንያቱም የምንናገረው ነገር በተለይ ስለ መንግስተ ሰማያት የምናወራው ስለ በተቃራኒ በኩል ደግሞ ስላለ የምናወራው ነገር እውነት ነው። እሱ ነገር እውነት ስለሆነ የሚቀለድበት ነገር አይደለም እና ሲሪየስሊ መታየት አለበት። ስለዚህ ስለዛ ነው እኔ በተጻፈው ልክ መሄዱ፣ ለዛ መታዘዙ፣ የተከፈተ ልብ መኖሩ በጣም ይጠቅማል። ያው ሰው በአንድም በሌላም መንገድ የሆነ አቋም ይይዛል ራሱ ግን ሁልጊዜ እነዛ አቋሞች ለመፈተሽ ቅርብ መሆን አለባቸው በእግዚአብሔር ቃል ለማለት ነው። በጣም ነው የማመሰግነው። ምናልባት ይህንን ለዛሬ ባጭሩ አንድ ነጥቦች እንትን አደርጋለሁ፣ ግን እኔ ርዕስ በዚህ ጉዳይ ላይ ርዕስ ኦልሬዲ ያስኩት ስላለ በዛ ላይ ተመልሼ ደግሞ በሰፊው እመጣበታለሁ። ለዛሬ ግን አንድ ነገር ላንሳ። አንደኛ እንግዲህ አንድ አስተሳሰብ አንድ በመጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ አንጻር የምንይዘው አስተሳሰብ ትክክለኛ ለመሆኑ አንዱ ማስረጃ አንዱ ፍንጭ አለመጋጨቱ ነው። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 15 ቁጥር 15 ላይ እንደተጻፈው የነቢያት ቃል እርስ በርሱ ይስማማል ይላል። ስለዚህ የነቢያት ቃል እርስ በርሱ ይስማማል ስለሚል ከዚህም ጋር የነቢያት ቃል ይስማማል ይላል። ይስማማል መስማማቱን ቼክ ማድረግ ከዚህም ጋር የነቢያት ቃል ይስማማል ብሎ ነው የሚያረጋግጠው ያዕቆብ እዛ ላይ ሲናገር። ስለዚህ ካልተስማማ ልክ አይደለም ማለት ነው።
እዚህ በዮሐንስ ወንጌል ምዕራፍ 17 ላይ እኔ እስከማየው ሁሉም ሰው ይግባባል። እዛ ላይ እውነተኛ አምላክ ብቻ የሆንክ አንተን ሲል ማንን ነው ሲባል አብን ነው ይላል። ሁሉም እውነተኛ አምላክ ብቻ የሆንክ አንተ ሲል ማንን ነው? ምክንያቱም አባት ብሎ ጠቅሶ ነው ያንን የሚናገረው። ስለዚህ እውነተኛ አምላክ አብ ነው። ኢየሱስ ክርስቶስ እውነተኛ አምላክ ሊሆን የሚችልበት መንገድ ካለ መንገዱ አንድ ነው። አብና ወልድን የተለያዩ ከተደረገ ኢየሱስ እውነተኛ አምላክ ሊሆን የሚችልበት ምንም ነገር የለም። በዚህም ምክንያት ጌታ ኢየሱስ 2 ጊዜ ብቻ ነው ስለ አብ የተጠየቀው። ዳይሬክትሊ የተጠየቀው 2 ጊዜ ብቻ ነው። እነዛ 2 ቦታዎች በጥልቅ መመርመር አለባቸው። አንደኛው ዮሐንስ ወንጌል ምዕራፍ 14 ላይ ነው። አባትህን አሳየን ተብሎ በተጠየቀ ሰዓት ላይ ኢየሱስ ምንድን ነው የመለሰው? ይህን ያክል ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ አሁን አለን። እሱ ሰፊ ነገር ነው፣ እዛ ውስጥ አልገባም። ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። እዚህ ላይ አብና ወልድ አብ ነው፣ አብ ወልድ ነው ሳይሆን አብና ወልድ የማይለዩ መሆናቸውን እዚህ ጋር የሚነግረን። አብ በወልድ ነው የሚኖረው፣ ወልድ በአብ። ስለዚህ አብና ወልድ አይለያዩም። የሚለያዩት አብ የማይታይ ነው፣ ወልድ የሚታይ ነው። ይሄ ክፍል የሚነግረን ያንን ብቻ ነው። አብና ወልድ አንዳንድ ጊዜ ይህን ክፍል እኔ በአብ አለሁ አብን በእኔ አለ ብሎ ሲናገር ይሄ ማለት ኢየሱስ አብ መሆኑን ነው የሚናገረው የሚል ሰው አለ። ምናልባት ከሌላ ጥቅስ ጋር ተያይዞ ካልሆነ በስተቀር እኔ በአብ አለሁ አብን በእኔ አለ የሚለው ፓርት የሚነግረን ኢየሱስ አብ መሆኑን ሳይሆን የሚነግረን አብና ወልድ የማይለያዩ መሆናቸውን ነው እዛ ጋር የሚነግረን። አብና ወልድን በአካል መለያየት እንደማንችል ብቻ ነው የሚነግረን። እሱ ወልድን አብ ነው አይልም፣ አብን ወልድ ነው አይልም። አብና ወልድ ግን አይለያይም ነው የሚለው ያ ክፍል። እግዚአብሔር ይመስገን። እኛም ብንሆን ምንለው ሰዎች ሁሉ ማወቅ ያለባቸው ኢየሱስ አብ ነው ነው፣ ኢየሱስ ወልድ ነው ነው እንጂ ኢየሱስ ማለት አብ፣ ኢየሱስ ማለት ወልድ የሚባል ነገር አይኖርም። ምክንያቱም ኢየሱስ ስም ነው። ኢየሱስ ማለት ከሆነ ማወቅ የፈለግነው ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ ማለት መድኃኒት ነው እንጂ ኢየሱስ ማለት ወልድ ማለት አይደለም። ወልድ ማለት ልጅ ማለት ነው፣ ግዕዝ ስለሆነ ነው እንጂ ወልድ ማለት ልጅ ነው። አብ ማለት ደግሞ አባት ማለት ነው። ኢየሱስ የሚለው ስም ነው። ይሄ አብ በእኔ ውስጥ እኔ በአብ ውስጥ አለ የሚባለው አብ በወልድ ወልድ በአብ ሆኖ ስሙ ማን ነው? ኢየሱስ ነው። ኦኬ። ስለዚህ በዛ ኮንቴክስት ስንሄድ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ በምናነብበት ጊዜ እዛ ክፍል ላይ ብዙ ሰዎች የሚያዩት ወልድን ብቻ። እሱ ነው አንዱ ችግር። ወልድ ብቻ ጋር እዛ ጋር ወልድ ብቻ ቁጭ ብሎ እውነተኛ አምላክ የሚባል ነገር ሊመጣ አይችልም። ምክንያቱም ይሄ እውነተኛ አምላክ የሚባለው ነገር ከአብ ጋር የተያያዘ ነገር ነው። እሱም ነግሮናል። እውነተኛ አምላክ የሆንክ ብሎ አብን ነው ያደረገው። እዚህ አንደኛ ዮሐንስ ላይ አብ የገባበት ቦታ አብን ማየት እዛ ጋር ሰው ስላልቻለ ወልድ ለብቻው እውነተኛ አምላክ ተብሏል የሚል ሀሳብ ነው። ወልድ ለብቻው የሚባል ነገር ለብቻው በተለየ አካል አብም ለብቻው እውነተኛ አምላክ መባል ይችላል። ወልድም ለብቻው ደግሞ እውነተኛ አምላክ እንደዛ ነገር ከመጣ ደግሞ መንፈስ ቅዱስ ደግሞ ለብቻው እውነተኛ አምላክ የተባለበት ደግሞ አምጣ ሊባል ነው። እሱን ደግሞ ከየት እንደሚያመጡት አይታወቅም ማለት ነው። እንደዛ አይነት ነገር ውስጥ አንገባም። አንደኛ ዮሐንስ ግን ስለ አብና ስለ ወልድ የሚያወራ ክፍል ነው። አብና ወልድን አንድ ላይ ስላመጣው ነው እዛ ጋር እውነተኛ አምላክ የሚባለው ነገር የገባው እንጂ ወልድን ለብቻው አድርጎ አይደለም እውነተኛ አምላክ የሚባለው ነገር የመጣው። ያንን በብዙ መልኩ ማየት እንችላለን። ምናልባት አንተ
መጽሐፍ ቅዱስ ማሳየት የምትችል እንደሆነ አላውቅም፣ ወይ ሌላ ማሳየት የሚችል ሰው ቢገባና እዛ ስክሪኑ ላይ አንድ ሰው እያሳየን ባወራ ደስ ይለኛል። ይህንን ነገር ጥቅሱን አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ስክሪን ላይ ሊያሳየን የሚችል ሰው አለ? ባስገባው መጽሐፍ ቅዱስ ሊከፍትልን የሚችል ሰው ካለ እጅ አውጡልኝ። ማን ነው ይህንን ሊያደርግ የሚችለው? ያዲ ካለ ያዲ መጥቷል። ያዲን ትልቁ ላይ ላድርገውና መጀመሪያ አማርኛውን አሳየን፣ ከዛ እንግሊዝኛውን። እንዴት አንዳንድ ጊዜ በትርጉም ምክንያት የሚደበቁ ቃሎችን እንዴት እንደምናገኝም እግረ መንገድ ላሳያችሁ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ከ19 ጀምሮ ላንብብላችሁ። ከእግዚአብሔር እንደሆነን ዓለም በሞላው በክፉ እንደተያዘ እናውቃለን ይላል እግዚአብሔር። ከዛ የእግዚአብሔር ልጅ እንደመጣ፣ አሁን ከላይ ያለው እግዚአብሔር ማለት ነው። የእግዚአብሔር ልጅ እንደመጣ እዚህ አሁን ከእግዚአብሔር እንደሆንን ዓለም በሞላው በክፉ እንደተያዘ እናውቃለን የሚለውን ሁሉም ሰው አብን ነው ይላሉ። ምክንያቱም ከታች የእግዚአብሔር ልጅ ስለሚል። ስለዚህ ከላይ ቁጥር 19 ላይ ለተገኘው ልጅ ነው የእግዚአብሔር ልጅ እንደመጣ ምንለው ማለት ነው። እሺ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ የሆንኩትን አይደለም፣ እውነተኛ የሆነውን። ስለዚህ ስለ እግዚአብሔር ልጅ ሳይሆን እዚህ ጋር ስለ አብ ነው እውነተኛ የሆነውን ብሎ ያስቀምጣል ማለት ነው። ኦኬ እናውቃለን። እውነተኛውም በሆነው በእርሱ አለን። አሁን እውነተኛ የሆነው ማን ነው? አብ ነው። ስለዚህ እውነተኛ የሆነው በሆነው በእርሱ አለን። እዚች ጋር ነው አሁን እንግሊዝኛው ላይ ለውጥ የምታዩት። እርሱም ልጁ ኢየሱስ ክርስቶስ ነው የሚለው በእኛ አሁን ዝም ብለን ስናነበው እርሱ ልጁ ስንል ልጅ የሆነው ነው የሚመስለን። እንደዛ ነው የቃሉ ሁለት ፍቺ ስላለው ማለት ነው። ልጁ የሚለው ቃል ልጅ የሆነ ማለት አይደለም፣ የእሱ ልጅ ለማለት ነው። እስኪ እንግሊዝኛው ጋር ውሰደኝ ያዲ። ኦኬ ምንድን ነው የሚለው? ትልቅ ቨርዥን ላደርግልህ። ትልቅ መሆን ይችላል። አይ እንትኑ ነው ግሪዱ፣ አንተ ያለህበት ግሪድ ትልቅ ለማድረግ አይቻልም። ትልቅ ይሄንን ቨርዥኖቹን ትልቅ ማድረግልህ ወይስ የግሪድ ላይ ልግባለህ? እሱን እንትኑን እነዚህ የተለያዩ ቨርዥኖች ናቸው። እንትኑ ከፍ ማድረግ አይችልም። ኦኬ ለሰዎች እንዲታይ ነው። እኔ መጽሐፉ ስላለኝ ማየት ነው። ኖ አይ አይቻልም። ይታያል። ቆንጆ ነው። ይታይ ከሆነ ነው። ምንድን ነው የሚለው እዛ ላይ ስታነቡት? ሂሳን ነው የሚለው ልጁ የሚለው ቦታ ላይ ሂሳን ነው የሚለው። እሷን ነው የሚለው። ያው by being in his son ነው የእሱ ልጅ ማለት ነው his son የሚለው። ስለዚህ ልጁ የሚለው አማርኛችን ላይ በሁለት ልጅ የሆነው ብለን ልንተረጉመው እንችላለን። ግን እዚህ ጋር ልጁ ማለት የእሱ ልጅ ለማለት ነው፣ his son ለማለት ነው። ስለዚህ አባል የማን ልጅ ማለት ነው? እዚህ ጋር እርሱ የተባለው ማን ነው? አብ ነው። የእርሱ ልጅ ስንል ወልድ ይሆናል ማለት ነው። ስለዚህ ክፍሉ የሚያወራው ስለ እርሱና ስለ እርሱ ልጅ ነው። ክፍሉ የሚያወራው እርሱ ማን ነው? አብ። የእርሱ ልጅ የተባለው ማን ነው? ወልድ። ስለዚህ አብና ወልድን አንድ ላይ አምጥቶ ይህ እውነተኛ አምላክና የዘላለም ሕይወት ነው ብሎ ያደርጋል። ልክ ዮሐንስ ወንጌል ምዕራፍ 17 ላይ ባለው ተመሳሳይ ማለት ነው። እግዚአብሔር ይመስገን። እሺ ስለዚህ ምን ሆነ ማለት ነው?
አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ስለ አብና ስለ ወልድ የሚያወራ ክፍል ነው። እውነተኛ አምላክ ነው ለማለት ይሄ ሊጠቀስ አይችልም። አብና ወልድ፣ አብ በወልድ ወልድ በአብ ሆኖ እውነተኛ አምላክ ነው። ኢየሱስ እውነተኛ አምላክና የዘላለም ሕይወት ነው የሚለው የሚሰራው አብ በወልድ ወልድ በአብ በሚለው ከሆነ ብቻ ነው እንጂ ከአብ ነጥለ ነው ለብቻው ይሄ ጥቅስ ለማለት አይሰራም። እንደዛ እንዲሆን ያደረገው እቺ ልጁ የምትለዋ ክፍል አማርኛ ላይ ተደብቃ ነው ያለችው አለ ግን በሚገለ ይሄ ደግሞ የመጽሐፍ ቅዱስ ችግር አይደለም። አማርኛ የመጽሐፍ ቅዱስ ችግር አይደለም። አማርኛ ትርጉም ነው። ስለ መጽሐፍ ቅዱስ ችግር ስናወራ ብሉይ ኪዳን ስንሄድ ወይ ዕብራይስጥ እና አረማይክ እንላለን፣ አዲስ ኪዳን ከሆነ ደግሞ ግሪክ እንላለን እንጂ አማርኛ ላይ የምናያቸው የትርጉም ችግሮች የመጽሐፍ ቅዱስ ችግር ተብሎ ሊወሰድ አይችልም። እሱ ሌላ ጊዜ በሰፊው በሌላ ርዕስ የምመጣበት ነው። ስለዚህ በእኔ በኩል ለአሁኑ ባጭሩ ምንድን ነው አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ስለ ወልድ ብቻ የሚያወራ ሳይሆን አንደኛ ዮሐንስ ምዕራፍ 5 ስለ አብና ስለ ወልድ የሚያወራ ነው። አብን አስወጥቶ ወልድን ብቻ እውነተኛ አምላክ ተብሏል የሚለው አተረጓጎም ትክክል አይደለም። አንደኛ ዮሐንስ ምዕራፍ 5 ስለ እርሱ ስለ አብና ስለ እርሱ ልጅ ሂሰን ስለ እርሱ ልጅ ስለ ወልድ የሚያወራ ነው። ስለዚህ ስለ እርሱ ስለ አብ ስለ እርሱ ልጅ ስለ ወልድ የሚያወራ ክፍል ነው እንጂ ስለ ወልድ ብቻ የሚያወራ ተደርጎ የሚሰጠው አተረጓጎም ያንን ወዴት እንደሚያስገቡት ሊያሳዩን ይገባል ማለት ነው። አማርኛውን ብቻ የሚያዩ ሰዎች አሁን እየተነጋገርን ያለነውን ነገር ሊያዩት አይችሉም። ምክንያቱም ልጁ የሚለው ዝም ብሎ ልጅ የሆነው ኢየሱስ ክርስቶስ እየተባለ ነው የሚወሰደው ማለት ነው። እርሱም ልጅ የሆነው ኢየሱስ ክርስቶስ እየተባለ ስለሚባል እዛ ውስጥ አብ እንዳለ ለማየት ብዙ ሰው ይቸገራል ማለት ነው። ነገር ግን ልጁ የተባለው ልጅ የሆነው ማለት ሳይሆን የእርሱ ልጅ ሂሰን ማለት መሆኑን ያየ ሰው ወደዚህ ማስተዋል ይደርሳል የሚል ሀሳብ ነው ያለኝ። በዚህ ጉዳይ ላይ ግን ሰፊ ርዕስ ስላለኝ በሌላ ጊዜ በደንብ ደግሞ እንወያይበታለን። ፔስ። እሺ ቤኪ፣ ቆንጆ ገለጻ ነው። በጣም ቴንኪው። ጥሩ ኮንፊርሜሽን ነው የሰጠኸኝ። አመሰግናለሁ ስለ ሁሉም ቅንነት ማለት ነው። ተባረክልኝ በጣም። እሺ አመሰግናለሁ።